እኔ የጳጳስ ወዳጅ የለኝም። አረመኔ ወንድ ማለት እንዲህ ነው። ገዳዮቹ ይታወቃሉ። አንዳንድ ብልግናዎች ከጸያፊነትም በላይ ናቸው። መግለጫ ወጣባቸው። እናንተን ተሸክመን ነው እኛ እንደናንተ ወንድ ተብለን የምንቆጥረው አይደል? በነገራችን ላይ የእርስ በርስ ፍቅረኝነት ጉዳያቸው የኢትዮጵያውያን አጀንዳ አይደለም። ለኔ ጾታ የለውም። በወንድ ወክልና አንጣንጠራውም። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየግድሚያችሁና እንደየክብራችሁ መጠን በእያላችሁበት ታሞ የተኙ በጸበል ስፍራ በሆስፒታል በስደት የሚገኙ ወገኖቻችንን እግዚአብሔር ከክፉ ነገር በሙሉ ይጠብቅልን፣ መልካሙን ነገር ያድርግልን። ዛሬ ኢየሱስ ነው አይደለም ቀኑ? የጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ነው አይደለም? እንደገና ደግሞ ቁስቋም ማርያም ነች አይደለም? እንደገና ደግሞ ቅድስት አርሴማ ነች አይደለም? ሰማዕቷ ቅድስት አርሴማ እንኳን አደረሳችሁ ለወራዊ በዓላችሁ። ከክፉ ነገር በሙሉ ያርቃችሁ፣ መላው ቤተሰቦቻችሁን ይጠብቅላችሁ። ይሄን ብዬላችሁ ዛሬ የምጀምራቸውና የማቀርባቸውን ፕሮግራሞች መጀመሪያ አቀርብላችኋለሁ። ለሱ የሚሆኑ እማሆይ የተዘረፉት ልጃቸውን ይዤላቸው መጥቻለሁ። እኚህ እማሆይ ልጃቸውን ተዘርፈዋል። ስለሱ ጉዳይ አብረን የምናወራ ይሆናል። እናንተንም ድጋፍ እየጠየቁ ነው። ስለሳቸው መረጃ ስለ ድጋፋቸውም አብረን የምናወራ ይሆናል። መረጃውን ይዤላችኋለሁ። ሌላኛው መረጃ የአሰቦት ገዳም ሹፈት ይዤላችሁ መጥቻለሁ። አሰቦት ገዳም ገዳማውያን አባቶቻችን ተገድለዋል። ነገር ግን በገል መግለጫ የሚደበቅ የመነኮሳት ግድያ ሊቆም ይገባል። ሌላኛው ያስኩላችሁ መረጃ ወደ ወላይታ ሀገረ ስብከት ወስዳችኋል። የተራቡ ገዳማውያን፣ የተጠሙ ገዳማውያን፣ የታረዙ ገዳማውያን፣ የተቸገሩ ገዳማውያን፣ ጎዳና የወጡ ኢትዮጵያውያን በሙሉ የኔ ወገን ናቸው ያሉትን ብፁዕ አቡነ ይስሐቅን ይዤላችሁ መጥቻለሁ። ይሄን ያስባለኝን መረጃ በማስረጃ አቀርብላችኋለሁ። ሌላኛው መረጃ በቅርብ ጊዜ የፕሮቴስታንት እምነት ተቀላቃይ የሆነውና የተቀላቀለው እንዳልክ ዘነበ የቃለ ሕይወት ቤተክርስቲያን የተቃውሞ መግለጫ ወጥታበታለች። መግለጫ ወጥቶበታል። አብረን የምናየው ይሆናል ከሱ ጋር አያይዘን። ሁለተኛ ዛሬ ማቀርብላችሁ አንዲት መረጃ ትኖረኛለች። ይቺ መረጃ ምን መሰላችሁ? እንደው መጨረሻ ላይ ማከለ ላይም ላቀርባት እችላለሁ። የሶስቱ ቲክቶከሮችን ውዝግብ ይዤላችሁ መጥቻለሁ። ላቀርበው አላቀርበው ራሱ አብረን እያየነው የምንሄድ ይሆናል። ዋናው ነገር ግን ውዝግቡ ከነሱ ውጭ አድርገን ነው በራሳችን የምናየውና እንደዛ አድርገን የምናየውን ፕሮግራም አቀርብላችኋለሁ። አርአያ መካሻን ይህ የቃለ ቀርን ሚዲያ ነው። መረጃችን ለብዙዎች እንዲደርስ ሰብስክራይብ፣ ላይክ እና ሼር እንድታደርጉኝ ይጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ልጃቸውን የተዘረፉት እማሆይ እኚህ ናቸው። እኚህ አውሮፓ ይኖሩ የነበሩ ጎንደር ተወልደው ያደጉ ጎንደር ልጃቸውን የወለዱ እናት ናቸው። ስማቸው እንዲህ ያለች ሀገሬ አስማማው ትባል ነበር እና ደጋግመው ደወሉልኝ። እባክህ ልጄን አገናኘኝ፣ በተለያየ አጋጣሚ ልጄን ለማግኘት ሞክሬ አልቻልኩም፣
የሚዲያ ሰዎች ብዙዎቹ ጋር ልክ ያለው እየተባበሩኝ አይደለም። እኔ ወላጅ እናት ነኝ። የቀድሞ ስሜ ሀገሬ አስማማው እባል ነበር። አሁን ደግሞ የምገኘው ልክ እንደምታዩቸው እማሆይ ወለተ ስላሴ ይባላሉ። ጎንደር ነዋሪ ናቸው። ልጃቸውን የወለዱት ጎንደር ነው። በኢትዮጵያውያን አቆጣጠር ጥር 25 1992 ዓ.ም ነው የወለዱት። በፈረንጆች አቆጣጠር ፌብሩዋሪ 3 ማለት 2000 ዓ.ም። እኚህ እናት ልጃቸውን አቤል ይባላል። ውጭ ሀገር የምትኖሩ ሀገር ውስጥ የምትኖሩም እንድትረዱን ፈልገን ነው ያመጣውላችሁ። ልጃቸውን አያችሁት? በ1992 ከወለዱ በኋላ እነግራችኋለሁ። ልጃቸውን ሙሉ ስሙን ከነ አባቱ እነግራችኋለሁ። እያያችሁት ልጃቸውን ይፈልጋሉ እና ሊያገኙት አልቻሉ። በሕፃንነቱ ነው የተወሰደባቸው። ልጃቸውን ተዘርፈው ዛሬ መነኩሴት ሆነው እማሆይ ሆነው መንፈሳዊ አገልግሎት ይሰራሉ። ልጃቸው ግን እንደው አይኑን ባይሆን አፈቀኝ ባካችሁ ለኢትዮጵያ ያለው ኦርቶዶክሳውያን አድርሱልኝ። አሁን ሀገር ውስጥ የሚኖር አይመስለኝም። ስሙም አቤል ይባላል። የአባቱ ስም ብርሃን አባዲ ይባላል። ካልተሳሳትኩ ስሙ እንደዛ ነው። ብርሃን አባዲ ይባላል አሉኝ። አዎ ብርሃን አባዲ። ይሄ ነገር የህወሓት ባለስልጣን ነው እንዴ? ድንገት ተሳስተው ወይ ደግሞ እኔ ተሳስቼ ዝም ብያቸው ከሆነ ብርሃን አባዲ ይባላል። የብርሃን አባዲ ልጅ አቤል ብርሃን አባዲ ይባላል። ልጁ እናቱ እንደሌለች ነው የሚያውቀው። እናትየው በአደባባይ መረጃቸውን በማስረጃ በፎቶ ይዘው ራሳቸውን ገልጸው ውጭም ሀገር ውስጥ ይኖሩ ነበር። የወለዱትም በጎንደር 1992 ዓ.ም ነው። ልጁ አሁን ጎረምሳ ነው፣ አደግ ብሏል። እናት ልጄን ባየው ብታገናኙኝ ብለው ስልካቸውን ልከውልናል። የምታውቁት ሰዎች ካላችሁ ከሀገር ውጭ የምትኖሩ ምናልባት አቤል ብርሃን አባዲ የሚባለውን ልጅም የምታውቁት ከሆነ እናቱ ይፈልጉታልና እንድጠቁሙት ነው። ገጠመኝ ነው። በነገራችን ላይ እንዲህ አይነት ነገር አቅርቤ አላቅም፣ ግን እማሆይ ስለሆኑብኝ እንዲህ አይነት ነገርም ታውቃላችሁ ብዬ ስላሰብኩ መረጃውን የምታገኙ ኢትዮጵያውያን ኦርቶዶክሳውያን ልጅን ከእናት አትነጥሏቸውና አገናኟቸው፣ እናንተም አግዟቸው ለማለት ፈልጌ ነው ያቀረብኩላችሁ። ሌላም ጊዜ መልሼ አስታውሳለሁ ምናልባት እንዳትረሱት ብዬ። ወደ ፕሮግራሜ ነው የምገባላችሁ። የዛሬ ፕሮግራሜ አሰቦት ገዳም አባቶች ሞተውብናል፣ ሰዎች ተገድለውብናል። ማህበረ ቅዱሳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦቲሲ ቲቪ ማህበራዊ ትስስር ገጽ ይህንን መረጃ ለጥፈውታል። የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የሀገረ ስብከቱ የመንግስት ከፍተኛ የጸጥታ አካላትና የሥራ ኃላፊዎች በአሰቦት ደብረ ወርቅ ቅድስት ሥላሴ አቡነ ሳሙኤል አንድነት ገዳም ተገኝተው ገዳማውያን አጽናኑ፣ የጋራ ውይይትም አደረጉ ይላል። በ19ኛው መቶ ክፍለ ዘመን የተመሰረተው ብሎ ይጀምራል በዝርዝር። ለእኔ በዋናነት ያያዝኩት ይህንን በቀይ መስመር የተደረገውን የውይይቱ የአጀንዳ መቋጫ ውጤትን ነው ማሳያችሁ። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ እንጦስ ተገኝተዋል በቦታው ላይ። የሀገረ ስብከቱ ስራ አስኪያጅ ተገኝተዋል። የጸጥታ አካላት ተገኝተዋል። እንዲህ በፎቶ እንደምታያቸው ገዳማውያን ተገኝተዋል። ቁጭ ብለው ተወያዩ። ከመነኮሳት ሞት በኋላ የሚደረግ ውይይት ነው። ገዳማዊ ከመቃጠሉ በፊት የሚደረግ ውይይት አይደለም። ይሄ ሞቱ ከመገጀመሩ በፊት የተደረገ ውይይት አይደለም። ይሄ ብዙ ጊዜ እሳት ማብረር ነው የሚካሄደው። እሳት እንዳይነሳ ማድረግ ትልቁ ኃላፊነት ነው። ቤተ ክርስቲያን አሁን እሳት ሲነሳ እሳት ማጥፋት ብቻ የለባት፣ እሳቱ እንዳይነሳ ማድረግ መስራት ይጠበቅብናል። የኛ ጥያቄ፣ የኛ ጥቆማ፣ የኛ መረጃ መስጠት ከዛ አንጻር ነው። አንደኛ በዘለቂታ ገዳሙና አካባቢው በጸጥታ አካላት እንዲጠበቅ የጥበቃ ስራ እንደሚሰራ ቃል ተገብቶ ስራ ተጀምሯል። ከዚህ በፊት የተደረጉትም ላይ ብላችሁን ነበርኩ። ገዳሙ እንዲጠበቅ ገዳማውያን ሲታገቱ፣ ገዳማውያን ዛቻ ሲደርስባቸው ውጡ ልቀቁ ሲባሉ እኮ ይሄንን ነግራችሁን ነበር።
ገና ዛቻውም ላይ ይሄንን አላችሁ። ገዳማውያኑ ተከበውም ተቃጥለውም ይሄንን አላችሁ። ተገርለውም ይሄንን አላችሁ። ምን ለውጥ አለው? አንድ ሁለተኛ ለገዳሙ የጥበቃ አካላት የአቅም ግንባታ ስልጠና እንዲሰጥ ማድረግ። ሌላኛው ለገዳሙ ተጨማሪ የጥበቃ መሳሪያ እንዲሰጣቸው በአባቶች የቀረበውን ጥያቄ አዎንታዊ ምላሽ እንደሚሰጥበትና የገዳሙን የጥበቃ ስራ እንደሚያጠናክሩ ቃል በመግባት አልተፈጸመም። እንዲመደቡላቸው ማስገደድ አይችሉም። ተጨማሪ ጥበቃ አንደኛውና ሶስተኛው ራሱ ይጣረሳል። አሁን በቅርብ ጊዜ ወይ በቀጣይ ጊዜያቶች ደግሞ እንሰማለን። የሆነ ነገር ተደረገ፣ እሳት ቃጥሎን አንስተናል፣ ዛቻውና እገታውን አንስተናል። ከዚህ በፊት ደጋግመን እንደው ብፁዓን አባቶቻችን ከዚህ ያለፈ ነገር ለማድረግ ብትማከሩ ለግንቦቱ ቅዱስ ሲኖዶስ ጉባኤ እርከበ ካህናት ጉባኤ ያን ጊዜ ብታደርጉ፣ አለበለዚያ እየሞቱ መግለጫ ማውጣት፣ እየተገደሉ መግለጫ ማውጣት የገዳዮችን ጭብጨባ እንደማጨብጨብ እንደመቁጠር እንጂ ገዳዮች ከግድያቸው አያቋርጡም። ገዳዮቹ ይታወቃሉ ወይ ደግሞ ጽንፈኛ ነው በሚል ስም ተይዘዋል። ስለዚህ ገዳዮቹን እውቅና መስጠት ነው አሁን የመግለጫ ላይ የሚታየው። እንደገደላችሁ አውቀናል የሚል መግለጫ። ቀጣይ ሲያግቱ ወይ ሲገሉ መግለጫ ካላወጣችሁ ደጋግሞ ሲገሉ አሁን መግለጫ ታወጣላችሁ። አሁን አውቀውልናል መግደላችን እንደማለት ነው የሚታየው። ከመንግስት ጋር በጣም የጠበቀ እርምጃ የሚያስወስድ ጠንከር ያለ ነገር ካልተወሰደ የሟች መነኮሳት ቁጥር አይቆምም፣ ይገደላሉ። አሁን የዝቋላን አይታችኋል አይደል? ተመሳሳይ ነው፣ ተቀራራቢ ነው። ይታገታሉ፣ ይገደላሉ፣ ይታገታሉ፣ ይገደላሉ፣ የሚሄዱት ይታፈናሉ። ይሄ የተለመደ ነው። ገንዘብ ይጠየቃል፣ ተከፍሎ ይወጣል። ይሄ የተለመደ ነው። በኋላ ማህበራዊ ሚዲያ አጀንዳ አድርጎብን ነው እንጂ እኛ እንዲህ አይደለንም የሚል ደግሞ በኋላ እናንተም ታወጣላችሁ አብራችሁ ከገዳዮቹ ጋር። ለማንኛውም ለሞቱት አባታችን ነፍሳቸውን በአጸደ ገነት ያኑርልን፣ ሰማዕትነት ለተቀበሉበት በአጸደ ገነት ያውላቸው፣ በረከታቸው ይደረድብን፣ ከክፉ ነገር ይጠብቀን። ሌሎቹ ደግሞ አባቶቻችን በጸሎት በምህላ እንዲቆዩ፣ መሳሪያ እንዳልታጠቁ ታጣቂዎቹ እንዲያውቁ አድርጉልን መረጃ ካላችሁ። እኚህን አባት ላሳያችሁ ነው ያመጣሁት። እኚህ አባት ሐዋርያ ናቸው። የዘመኑ ሐዋርያ፣ የዘመኑ ትልቅ ሰው፣ ትልቅ አባት ናቸው። እኚህን የመሰለ አባት አይቼ አላውቅም። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ፣ የተከበሩ የተወደዱ ጀግና አባት ናቸው። ዓለምን በጸሎት ከሚያጸኑ መነኮሳት ዘንድ መከራን በትዕግስት ከሚያሸንፉ አባቶች መካከል ገዳማውያን የፊት መስመር ተጠቃሾች ናቸው። ዓለምን ትተው ንቀው ሄዱ መነኮሳት። ራበን፣ ልጆቻችን ድረሱልን፣ ጠማን፣ ውሃ አጣን፣ ታረዝን፣ የምንለብሰው አጣን፣ ሰርተን እንዳልበላ ማሳችን ደረቀ፣ ውሃ እንዳናጠጣ ውሃ ምንጭ ደረቀብን፣ ጸሎት እንዳናረግ ረሃባችን ቀደመን፣ እንዳንናገር እንዳንጮ ድምፅ የለንም፣ እባካችሁ ድምፅ ሁኑን ብለው ጠየቁ። እነሱ ይህን ጠየቁ እና ብፁዕ አቡነ ይስሐቅ እስካሁን አንድም ጳጳስ አልሰማሁም። እኔ ምናልባት መረጃው አልፎ ሊሆን ይችላል። የጎንደር ሀገረ ስብከት ሊቀ ጳጳስም ሲያደርጉ አልሰማሁም። እዛው አቅራቢያ ያሉት የራያ ሀገረ ስብከትም ሲረዳ አላየሁም። እዛው አቅራቢያ ነው ያሉት። የሰሜን ጎጃምም ሲያደርግ አላየሁትም። እዛው አቅራቢያ ነው ያሉት። የወሎም ሀገረ ስብከት ሊቀ ጳጳስ ሲያደርጉ አላየሁም። እዛው ነው ያሉት። ገዳማውያን ጸሎት ማድረግ አቃተን፣ ረሃብ አንጀታችን አጣበቀው፣ ድርቅ ገባብን፣ ሰማይ ነጠፈብን፣ ምድር ከረረብን ብለው ጮሆ ድምፅ አውጥተው ተናገሩ። በሚዲያ ለህዝብ ለዓለም ተናገሩ። ለኢትዮጵያ ለኦርቶዶክሳውያን ተናገሩ። ዘመድኩን በቀለ፣ ወንድም ዘመድኩን በቀለ በማህበራዊ ሚዲያ አስተባብሮ አንድ ሼልቶ የጭነት መኪና
ሲኖትራክ ተሳቢ ማለት ነው። አንተኔ ተሳቢ የሌለው ወይ ተሳቢ ያለው መኪና ረጅም መኪና የጭነት መኪና 78 ሚሊዮን ብር በ4 ቀናት ውስጥ ለገዳሙ ተሰበሰበ። እነሱ ምን እንዳሉ ታውቃላችሁ? ራበን ያሉት አባቶች ስሟቸው ራሳቸው አንደበት መምህር ዘመክሩን በቃ ያንተው አይነገርም። ሁሌ መልካም ስራ ለዳልሻዎችም አግዘሃል፣ ለአብረንታቶችም አግዘሃል። እነሱም ደርሰላቸው አብረንታቸው መኪና ገዝቶላቸው ቤት ማሰርቶላቸዋል። ከ23 ሚሊዮን በላይ ያስገኘላቸው። ይሄ መልካም ስራ ሁሌም የሱ ሁሉም ያውቀዋል። እናንተ ደግሞ ከጎን የምታግዙ ደግሞ እገዛችሁ እርዳታችሁ አይቋረጥ፣ ይቀጥልበት። እግዚአብሔር ይባርክልን፣ እግዚአብሔር ይስጥልን። እንግዲህ ይሄ ሁሉ ተሰብስቦልን መኪናችን ገዝተን ብራችን ቀልባችን አግኝተን አልባሳችን ተዘጋጅቶልን ተሟልቶልናል። ከዚህም በኋላ የምንፈልገው እኛ ምንድነው? እኛ ክርስቲያኖች ሁሉም የኛ ነው። አድባራቱ ቤተክርስቲያኑ ሁሉም በማንኛውም ያለው የኛ ነው። አንድ ነን እና እኛ ከዚህ ይበቃናል። በቂያችን ነው። ይሄ በቂ ነው። ከበቂ በላይ ነው። በቃ ከዚህም በኋላ አታስገቡ፣ ይበቃናል። ለምን ለኛ የምታስገቡትን ብር አድባራትና ገዳማት የተቸገሩ አሉ። አልባሳት የሌላቸው፣ መቀደሻ የሌላቸው፣ ጧፍ፣ ዘቢብ፣ እጣን ያጧሉ። የነሱን ማባበስ አለብን። እነሱ ማገዝ ስላለብን እነሱን እገዙ፣ እነሱን እርዱ እና የኛው ወደ እነሱ አድርጉልን። እኛ ይበቃናል። ከመጠን በላይ ሆኖልናል። ካሰብነው በላይ ሆኖልናል። እግዚአብሔር ይስጥልን። ካሰብነው ከመጠን በላይ ሆኖልናል። እኛ ገንዘብ አንፈልግም፣ በቃን። ሌሎች ገዳሞች እጣን ጧፍ ያጡ መነኮሳት አድባራት በጣም ብዙ አሉ። እባካችሁ ለነሱ ፊታችሁን አዙሩ፣ እኛ በቅቶናል ብለው እንዲህ መነኮሳት በትህትና በቅንነት ሲናገሩ ብፁዕ አቡነ ይስሐቅ ከሀገረ ስብከታቸው ከወላይታ ሀገረ ስብከት ለዋልድባ ገዳም አባቶች 100 ሺህ ብር ነው የሰጡት። ቅዱስ ሲኖዶስ አልሰጠም፣ ቋሚ ኮሚቴው አልሰጠም፣ የሸዋ ሀገረ ስብከት አልሰጠም፣ የወሎ ሀገረ ስብከት አልሰጠም፣ የጎጃም ሀገረ ስብከት አልሰጠም፣ የራያ ሀገረ ስብከት አልሰጠም። ይህን ምን ነግራችሁ ከወላይታ ቅርብ የሆኑት አልሰጡም። የወላይታ ሀገረ ስብከት ሊቀ ጳጳስ ሐዋርያው ጳጳስ ሆኖ ተገኙ። የራባቸው መነኮሳት ወደ አደባባይ ወጥተው ችግራቸውን ለምዕመን ተናግረው ለሕዝብ ተናግረው በአደባባይ ገንዘብ ሲያገኙ እሳቸው የኔም ድርሻ አለበት ሀገር በጸሎት እንጂ በመሳሪያ ብቻ አትቆምም ብለው ብፁዕ አቡነ ይስሐቅ 100 ሺህ ብር ረዱ። እኚህን የመሰሉ አባት ልናመሰግናቸው ይገባል። ላመሰግናቸው ያመጣሁት መልካም ለሚሰሩት ምስጋና፣ ለተሳሳቱት ደግሞ እርምትን እንነጋገራለን። ክብረ ክህነታቸውን ተናግረን አናውቅም፣ ወደፊትም አንናገርም። ለምሳሌ የሆነ ቪዲዮ ላይ አርያ ሚዲያ ላይ ተሳስቼ ስህተት ማለት ነው ብፁዕ አቡነ ሕርያቆስን የአዲስ አበባ ሀዲያና ስልጤ አካባቢ ሀገረ ስብከት ሊቀ ጳጳስን ብፁዕ አቡነ ሄኖክ እያልኩ ተናገርኩና ሀዲያ ላይ የሆኑ ቡድኖች ተሰብስበው ጳጳስ ይሾምልን የኛን ቋንቋ የሚችል ብሎ ሲናገሩ ነበርና የቋንቋ ቄስ፣ የቋንቋ ጳጳስ፣ የቋንቋ ቤተክርስቲያን፣ የቋንቋ ክርስቶስ የለንም። በማናቸውም ቋንቋ ብንጠቀም ክርስቶስን ማመገልገል እንላለን ስንል ዘመቻ ከፍተዋል። ምን ብለው መሰላችሁ? ብፁዕ አቡነ ሕርያቆስ ከፍለውት ነው ብለው። ልንገራችሁ፣ እኔ የጳጳስ ወዳጅ የለኝም ወይ ደግሞ የምቀርባቸው የሉኝም በግሌ። ሁሉም አባቶች ናቸው። በነገራችን ላይ የምንወቅሳቸውም አባቶች እግራቸው ስር ወድቀን መስቀላቸውን የምንሳለም አባትነታቸውን የምናከብረን ሁሉንም የምትወቅሷቸውንም የምንወቅሳቸውንም ጭምር ካህን የሆኑ ካህን ናቸው። ሲሳሳቱ ግን ዶግማ አይደለም ስተቱ ቀኖና ነው፣ ጥፋት ነው። ጥፋት የሆነ ነገር ደግሞ እንናገራለን። አናለባብስም፣ ይሄ አናሽሞነሙንም። ያንን እንድትይዙት ፈልጌ ነው። ተቃውሞ የተቀሰቀሰበት እንዳልክ ላምጣላችሁ ወይስ እነ ጃኒ እናምጣላችሁ? እሺ ወደ እንትና ልምጣላችሁ። ተቃውሞ የተቀሰቀሰበት በዚህ ቪዲዮ ነው። ቃለ ሕይወት ቤተክርስቲያን መግለጫ ያወጣችበት
ይህ ቦታ መስቀል አደባባይ ነው። ከፊት ለፊታችን መጋቢት 1921 ታላቅ መንፈሳዊ ኮንፈረንስ በዚህ ቦታ ላይ ተዘጋጅቷል። ሁሉን ኢትዮጵያ ላይ የሚገኙ ወንጌል አማኞችን አሳታፊ ያደረገው ይህ ኮንፈረንስ በፓስተር ቤኒን ሚኒስትሪ ወይም ፓስተር ቤኒን በተለያዩ ሀገራት ላይ ያገልግሏል። በምድራችን ኢትዮጵያ ደግሞ እንደነገርኳችሁ ከፊት ለፊታችን መጋቢት ወር በ1921 ይከጃል። በዚህ መንፈሳዊ በረከት ላይ ተሳታፊ መሆን ለምትፈልጉ ለሁላችሁም ወንጌል አማኞች ይህንን አገልግሎት ላይ ተሳታፊ ሆኜ ከእግዚአብሔር መንግስት ላይ ባለ ድርሻ መሆን እፈልጋለሁ የምትሉ በጠቅላላ በዚህ ፕሮግራም ላይ ከ5000 በላይ ኳይሮች ከ3500 በላይ አሸሮች ይገኛሉ። በዚህ ፕሮግራም ላይ በተለያዩ ቤተክርስቲያናት የምትገኙ በዚህ አገልግሎት የመሳተፍ ለምትፈልጉ በጸሎት በአሸርነት እንደገና ደግሞ በኳይር አገልግሎትና መሳተፍ ለምትፈልጉ በአጠቃላይ በ0989151617 ከስር በምናስቀምጠው ስልክ በቴሌግራም ቻናሎቻችን እንዲሁም ደግሞ በሊንኩ ላይ በመግባት ቴክስት በማድረግ መሳተፍ ፈልጋለሁ ለምትሉ ለሁላችሁ ጥሪው ተዘጋጅቷል። ይህ አገልግሎት በኢትዮጵያ የሚገኙ የሁሉም የወንጌል አማኞች አገልግሎት ነው። ስለዚህ በዚህ ፕሮግራም ላይ በመሳተፍ የበረከቱ ተካፋይ እንድትሆኑ በኢትዮጵያ የሚገኙ የሁሉም ወንጌላውያን አማኞች አገልግሎት ነው። ማን የነገረን? ይሄንን ራሱ እንዳልክ መሰረተ ክርስቶስ ቤተክርስቲያን ደግሞ መግለጫ ወጣች። ከሱ በፊት አንድ ነገር ላሳያችሁ። ይሄ ወንድማችንም አክሊልም እንዲሁ ሲል ነበር። ስንቶቻችሁ መጋቢ ቤኒሂንን ታውቋቸዋላችሁ? ለ50 ዓመታት በመላው ዓለም በ190 ሀገራት ላይ በመዘዋወር አገልግለዋል። ከ30 በላይ መጽሐፍትን ለአንባቢያን አበርክተዋል። ከ1 ቢሊዮን በላይ ሰዎችን በዚህ ማዳን መግለጫ ወጣባቸው። የምነግራችሁ መግለጫ የወጣባቸው ይኸው መግለጫው ወቅታዊ ርዕሰ ጉዳይ ከኢትዮጵያ ቃለ ሕይወት ቤተክርስቲያን የተሰጠ መግለጫ በኢትዮጵያ ቃለ ሕይወት ቤተክርስቲያን የዕቅበተ እምነት ክፍል ተዘጋጅቶ በብሔራዊ ቦርድ የጸደቀ መላው የፕሮቴስታንት እምነቶች በዋናነት መግለጫው የሚይዘው ሐሳብ በ4 ነጥብ ልዩነት አስፍረው አንደኛ የብልጽግናና የጤና ሰባኪ ነው እንጂ ወንጌላዊ አይደለም። ሁለተኛ የሐሰተኛ ፈውሶች ፓስተር ነው ብለውታል። ሶስተኛ ሐሰተኛ ነቢይ ጭምር ነው። አራተኛ የሐሰት የውሸት ሰባኪ ነው፣ ያሳተ ሐሰተኛ ነቢይ ነው ብለው ይህን መግለጫ ወጥተውበታል። ይህን ካወጡ በኋላ ይህ ግለሰብ መጋቢት 19 ባለው ቀናት ውስጥ አዲሱ እንዳልክ ባወጣው መግለጫ በመስቀል አደባባይ የሚከናወነው ኮንፈረንስ ላይ የቃለ ሕይወት ቤተክርስቲያን አባሎች እኛን አይወክልምና እያንዳንዳቸው አባሎች ወደዚህ ፕሮግራም እንዳትሄዱ፣ ፕሮግራሙ የሐሰተኛ ፓስተሮች፣ የሐሰተኛ ስብከት፣ የሐሰተኛ ፈውስ መገለጫ ነውና ሐሰተኛው ጋር እንዳትገኙ፣ ይህም ደግሞ ላልሰሙት ጭምር እንድታሰሙ ሲሉ መግለጫ ወጥተዋል። ቤኒሂንና ሌሎች መሰሎቹም በተለይም በሐሰተኛ ፓስተሮች ጋር በተያያዘ በተደጋጋሚ ስማቸው ይነሳል። በተደጋጋሚ እነዚህ መረጃዎች ይወጣሉ። እኛም መስቀል አደባባይ ላይ የሚደረጉ ፕሮግራሞችን የቃለ ሕይወት ቤተክርስቲያን መረጃን በዚህ መልክ ባጠር አድርገን አጋራናችሁ። ወደ ሌላኛው መረጃ ልግባላችሁ። ከዚህ በላይ ስለማይደለ እነሱ ብዬ ይህን ሰው እያወቃችሁት አያችሁት? ይህን ሰው አታውቁትም? በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ቶሜቱ ማች ያለ ክነነት እንግዲህ ቶሜ ለካ አዲየ በሮስ አንቱማ ዋዕለም ቢዮ ካባልየን አሶሞ እንግዲህ ለብሰካ ካባዳ ፈበኢን
የዋንትያ ልጅ አባት ነው። ቲክቶክ አለው ለካ። ሰው ላከልኝና ገጽ ውስጥ አይናገኘሁት። ፖለቲከኛ ነው ካባ የልጁ አባት። ሰማኝማ ሰምተህ ላልሰማ አሰማ። በደም ሳሰማ በኮሜንት መጥተህ እንዳትጨቃጨቅ ወይም እንዳትበጣረቅ። ይቅርታ ለቃላት። እንዴት ናችሁ? ሁሉ ሰላም ነው? አዎ፣ በደም ሳሰማ በኮሜንት መጥተህ ያለውን ሀሳብ እንዳትኮምት። ሰው ዛሬ ሀዲያ ማረቆና ቀቤና የጋራ ችግር አለባችሁ። ተመሳሳይ የሆነ የእኩልነት የፍትህና የወሰን እንዲሁም የማንነት ለነዚህ ጥያቄዎች እነዚህ ችግሮች የጋራ ችግሮቻችን ናቸው። ስለሆነም እና ልጅቷ ፈርታ ነው በሉኛ። ይሄን ሰውዬ ሳይ ይሄ ፖለቲከኛ ሰሞኑ ካየሁት መካከል ኤሊት ትዛለኝ። አይታችሁታል እናንተ? ምርጫ ካሸነፍን ለሐረር መምህራን ለእያንዳንዱ ቤት መስሪያ መሬት እንሰጣለን። ይህን የምናደርግበት ዋነኛው ምክንያት መምህራን በዘመናቸው ትውልድን በመቅረጽ ሂደት ውስጥ ለራሳቸው ሳይኖሩ ሌላው የሚኖሩ የሀገር ባለውለታ በመሆን አስተያየት የለኝም። ነገር ግን በዚህ ሰውዬ ጉዳይ ላይ የነገርኳችሁን ነገር ጠበቃ እያለው ቢታኒ እንዲህ አይነት ምላሽ ሰጥቶናል። ስሙት። ከራሱ ለዋንትያ ልጅ አባት ጉዳይ በተመለከተ የዋንትያ ልጅ አባት ነኝና የአባትነት ክብር ይገባኛል፣ እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጠበቃና የህግ አማካሪ አያሌው ቢታኒ ነኝ። በዚህ ቪዲዮ ላይ ይህን ቪዲዮ ስሰራ ማህበረሰብ እንደ ማህበረሰብ ልጆች በሰላም ወጥተው መግባት እንዲችሉ ዘንድ ጥብቅ የሆነ መርህ ልንከተል እንደሚገባ ለማሳሰብ ጭምር ነው። ወንጀል የፈጸሙ ሰዎች በነፃነት መንቀሳቀስ እንደሌለባቸውም ጭምር እንድናውቅ ነው ማለት ነው። ይህ ግለሰብ አባት ነኝ ብሎ ዛሬ ላይ በፍትህ አደባባይ ላይ ቆሞ የልጅቷን መብት የልጅን የማሳደግ መብት የመጎብኘት መብት የጠየቀ አባት ባይዘው አስገድዶም ደፍሮም ይሁን በሌላ መልኩ በአንድ ቀን ግንኙነትም ይሁን በታዳር ውጪ በማናቸውም መልኩ የተወለደ ልጅ አባት መሆኑ እስከተረጋገጠ ድረስ ያ ልጅ ያለ አባት እንዳያድግ ህጉም ጥበቃ ስለሚሰጥለት ያ መብት ሊጠበቅለት ይገባል። ነገር ግን አስገድዶ ደፍሮ በዚያች ሴት ላይ በልጅነት ጭንቅላቷ ላይ የሞራል ልዕልናዋ ላይ የተጫወተባት ግለሰብ ግን ለፈጸመው ተግባር የወንጀል ኃላፊነትን ተጠያቂ ሳይሆን እንደፈለገ እንዲፈነጭ ግን ህግ ስለማይፈቅድ ከዚህ ጋር በተያያዘ ግልጽ የሆነ የህጉን መርህ መግለጽ ስላለብኝ ነው ይሄን የመጣው። የወንጀል ህጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይቺው ልጅ እንዲህ አይነቱን ድርጊት ከሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። ስለዚህ ግብረ ስጋ ግንኙነት መፈጸም ነው፣ አስገድዶ መድፈርም አይደለም። ስለመገደድ አናወራም እዚህ ላይ ወዳጆቼ፣ ስለመገደድ አናወራም። እድሜዋ ከ18 ዓመት በታች መሆኑ ብቻ በቂ ነው። ፈቅዳ እንኳን የግብረ ስጋ ግንኙነቱን ብትፈጽም ድርጊቱን የፈጸመው ግለሰብ የወንጀል ኃላፊነት አለበት ማለት ነው። ዛሬ ላይ በፍትህ አደባባይ ላይ በፍትህ ብሔር ልጁን ለማሳደግ መብት ይሰጠኝ፣ እንድጎበኝ መብት ይሰጠኝ የአባትነት መብት ነው። ነገር ግን ይቺ ልጅ በልጅነቷ ለተፈጸመባት የወንጀል ድርጊት ግን ኃላፊ መሆን አለበት። ወንጀለኛ ነው ስለሚል ህጋችን ማለት ነው። ይህንንም በተመለከተ ብዙዎች የሚያነሱት የይድጋ ዘመንን በተመለከተ መመልከት በዘዋሪ መንገድ ይሄንን ጉዳይ በደንብ አብራርቶታል። ገብታችሁት እናንተ እኛ የትላንትና የሚያነሳ ነው የናሰብ በ17 ዓመት ከ9 ወር ከ11 ወር ልጅ ሴት ልጅ ብታረግዝ ግንኙነት አድርጋ ፈቅራን ብታደርግ ያን የፈጸመው አካል ወንጀለኛ ነው። ከ3 ዓመት እስከ 15 ዓመት የሚያስፈርድ ነው። አሁን እቺ ልጅ ግን በ13 ዓመቷ ነው ሚዲያ ላይ እንደተወራም ኢትዮጵያውያኑ እንደሚያውቁት ምንም እንደሚታወቅ ነውና በዚህ ጊዜ አባትነት መብት ጠይቋል። ይሄ ሳያንስ ይሄ ማህበራዊ ሚዲያ ላይ መነሻ ሲፈጠርበት አስገድዶ መድፈር ምንም ችግር የለውም ብሎ ወደ አደባባይ ወጣ። ሌላ ጭካኔ ይሄ ሌላ ጭካኔ ነው። ብትደፍራትስ ደፍራት ብትሆንስ ይሄ እንደነውር አይደለም፣ እንደነውር የሚቆጠር ነገር አለ። ብትደፍራትስ ደፍራት ብትሆንስ በቃ ይሄ ያልሆነ ነገር የሆነ ነገር ይሁን ያልሆነም ቢሆን እንኳን በቃ በማነጋገር
በማሳመን በመቻቻል ነው እንጂ እንደዚህ በመገፋፋት እንደዚህ በመገፋፈት አንዳችሁ ለአንዳችሁ አይደለም። ኔስ ኤካንሶሙ ኪድኒዊዝ ኤክሞኔን አንሶሙ ያን ያክል ከባድ ነገር አይደለም። ሴት ብትደፈር ከባድ አይደለም። ህመሟ ከባድ አይደለም። ስቃዋ ከባድ አይደለም። የ13 ዓመት ልጅ አርግዛ ወልዳ ስነ ልቦናዋ፣ ትምህርቷ፣ ህይወቷ ተመሰቃቅሎ ይሄን ያህል አይደለም። የሷ መከራ ይታወቀን። አረመኔ ወንድ ማለት እንዲህ ነው። ጨካኝ ወንድ ማለት እንዲህ ነው። ኑሮ ሐሳቡ ብቻ ዝሙትናው ላይ ተቀመጠለት። ይሄ ብልግና ነው። ዓለም አቀፍ እውቅና ሊሰጥ የሚገባል ሰው ዓለም አቀፍ ባለጌ ነው። አንዳንድ ነውሮች ከሰርተፊኬት በላይ ናቸው። አንዳንድ ብልግናዎች ከጸያፊነትም በላይ ናቸው። ያደረከው ነገር ጥፋት ነው፣ ወንጀል ኃላፊነት አለበት ሲባል እንኳን ምን ችግር አለው? መድፈር እኮ ያለ ነው ይላቸዋል። አንዲት ጸጋ የምትባል እህት አሁን ጀርመን ሀገር ወጣለች። ዳሸን ባንክ የምትሰራ ደቡብ ክልል ላይ የክልሉ የከፍተኛ ባለስልጣን ጋርድ ወይ ደግሞ የጥበቃ ኃላፊ የሆነ ሰው ወይ ደግሞ ሴኩሪቲ ጋርድ የነበረው ሰው ወስዶ ቤተሰቦቹ ጋር አስገድዶ ደፍሯት አሁን ታስሯል መሰለኝ፣ ተፈርዶበት ይመስለኛል። ይግባኝም ተብሎ የተወሰነ ቀንሶለት አጀንዳ ሆኖ ነበር። ማህበረሰቡ እዛ አካባቢ ምን ችግር አለው የሚል አይነት ሐሳብ እንዳለው ነው ያን ወቅት ያሳየን። ያን ወቅት አሁን የሚነግረን ዋንትያ የምትባል የ13 ዓመት ህፃን ዛሬ ያለችው ነው አይደል? የ13 ዓመት ህፃን ደፍሮ ገና በ3 ዓመቱ ወጥቶ በአደባባይ መድፈር ምን ችግር አለው ይላቸዋል። መቁረጥ ነበር። ምን እንበላችሁ? እውነት ምን እንበላችሁ? እናንተን ተሸክመን ነው እኛ እንደናንተ ወንድ ተብለን የምንቆጥረው አይደል? ይሄ እኮ የኢትዮጵያን ህግ በመድፈር ብቻ እንኳን ያስጠይቃል። ብቻ እስር ቤት ያስገባል። አሁን ይሄም የሃዲያ ማረቆና የስልጤ ምናምን የፖለቲካ ተንታኝ ነው እና የፖለቲከኛ ነው ስልጣን ላይ እንዲገባ የምፈልጉት እና እንዲህ አይነት ፖለቲከኛ ነው ተንታኝ ሆኖ ክልሉ ላይ ምን ላይ አሳሳብ የሚሰጠው። የሚታረስ መሬት እንኳን አይደለም እኮ ስለ እርሻ ስለ ገበሬ እንኳን አይደለም እኮ የሚያወራው። የተከበረች ሴት የእግዚአብሔር ፍጡር የሆነች የአዳም አጋር የሆነች ሔዋንን እኮ ነው እንደሚናገረው። ነውር አይደል እንዴ? እውነት እኔ አንድ ነገር እጠይቃለሁ። ማህበራዊ ሚዲያም ስለሆነ የምታውቁትም ስለሆነ በአቅራቢያችሁ ለሚገኝ የህግ አካላት መረጃውን ስጡ። አጠገባችሁ ለሚገኝ ይሄንን ዝም ካላችሁ ካሁን በኋላ ሴት ልጅ አትኑራችሁ። ሴት የሚደፍሩና ምን ችግር አለው ብለው ወደ አደባባይ የሚወጡ ወንዶች እየወጡ ነው። ይሄ አሳፋሪ ነው። እንዲህ አይነት ወንድነት የለም። ወንድ ከሆንክ ሰርተህ ጠብቀህ አክብረህ ቤተሰቧን አክብረህ ሽማግሌ ልከህ በወግ ማዕረግ አግብተህ ትዳር መስርተህ ልጅ ወልደህ ቁም ነገር ሰርተህ ለሀገርም ለራስም ለቤተሰብ የምጠቅም ነው መሆን ያለበት። ከዚህ ውጭ ያለ ወንድ አይደለም። ደፋሪ የሚባል ወንድ የለንም እኛ። ወንድ ደፋሪ አይደለም፣ ሰሪ ነው። ወንድ ቤተሰቡን አክባሪ፣ ሚስቱን አፍቃሪ፣ ትዳሩን አክባሪ፣ እግዚአብሔርን የሚያመልክ ስርዓት ያለው ቤተሰቡን የማስተዳደር አቅም ያለው ነው ወንድ ማለት እንጂ ወንድነት መድፈሩን በአደባባይ ወጥቶ ይሄ ወንድም አይደለም ሴትም አይደለም። ለኔ ጾታ የለውም። በወንድ ወክልና አንጠራውም። ይቅር ይበሉ። የእነዚህ ልጆች ጉዳይ አጀንዳ ሆኗል ማህበራዊ ሚዲያ ላይ ከመጣው አይቀር። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። ይቅርብኝ ማለት ወሬው ይቅርባችሁ ማለት ሰምታችሁታል ብዙ ቦታ። እኔ አንድ ነገር ልንገራችሁ። እቺ ማህበራዊ ሚዲያ ትንሽ ወደ ዕውቀት ደረጃዋን ከፍ ለማድረግ እየጣረች እንደነበር አይቻለሁ። በጣም ስርዓት የወጣ በአማርኛው
ጋጥ ወጥነት የበዛበት ስፍራ ነበር በተደጋጋሚ። አሁን ብዙዎች እየተሳተፉበት ብዙዎች ዕውቀትን ሊቅነትን እየጨመሩበት ብዙ ጊዜ የምንሰማው የኢትዮጵያውያን መረጃ አይደለም እና ይሄ ጋጥ ወጥነት መስመር ይዞ ተሻሽሎ ረድፍ ይዞ ብዙዎች እየገቡበት ዕውቀት እያካፈሉበት ሰዎችም ወደ ተሻለ ነገር እየሄዱ መልካም ስራ የሚሰሩ ሰዎች አውትሻይን እያደረጉ እየመጡበት ያ ስርዓት አልበኝነቱ ቀስ እያለ አይታችሁት ከሆነ ተከታይ የላቸውም ቪው የላቸውም ሰው የላቸውም ወደ ቁም ነገር ሁሉንም እየመጣ እያስገደደው ነው ጊዜውም ነው ዘመኑም የሚያደርገውና አሁን ይሄ በሆነበት ሰዓት ላይ የእንትና ሚስት እንትና እኔ ትናንትና እንዲያርጎኝ ነበር ትናንትና እንዲያርጎኝ ነበር የሚል አጀንዳ ደግሞ ትናንትና መጣ ማህበራዊ ሚዲያውን እነዚሁ መተው ወደ መልካም ነገር የመጡ ልጆች አጀንዳ ሆኗል። በነገራችን ላይ የእርስ በርስ ፍቅረኝነት ጉዳያቸው የኢትዮጵያውያን አጀንዳ አይደለም በቃ ይሄ አጀንዳ አይደለም። የኢትዮጵያን ሁሉ አጀንዳ እንዲሆን ማድረግ አይጠበቅብንም ነበር። ይሄ እንዲሆን የሚያደርገው መሰላችሁ አጀንዳውን የማህበራዊ ጉዳይ ፍርድ ቤት ስታመጡት የቲክቶክ ፍርድ ቤት ስታመጡት የቲክቶክ ፍርድ ቤት አቃልዶ አዋርዶ አሳቅሎ አጣፍቶ ይለቃቸዋል። የመጀመሪያው ጥያቄና ቅሬታ ቲክቶክ የተዘጋብኝ ያዘጋብኝ ይሄ ልጅ ነው የሚል ጆን ዳንኤልን ክስ ጆን ዳንኤል አላረኩም የሚል ማስተባበያ ጆን ዳንኤል እንደውም ምን የሆነ ቦታ ስንሄድ ከሱ ጋር ሆነ እኔ ጋር ትደውል ነበር የሚል ማሳያ ምስክርነት ምን አገባን ይሆነ ማለት ማህበራዊ ሚዲያ ላይ ሲመጣ አንድ ነገር ክስ ነው የመጣው ክሱን ማህበራዊ ሚዲያ ላይ ያሉ ሰዎች ይፈርዳሉ በራሳቸው እይታ ይፈርዳሉ። እኔ አንድ ነገር የራሴን ላሳያችሁ እነዚህ ልጆች ተስማምተው አብረው ነበሩ በፊት ተለያዩ እሱ እስር ቤት ባለ ሰዓት ሌላ ፍቅረኛ ያዘች መብቷ ነው ከያዘች በኋላ ይሄኛው ከእስር ቤት ወጣ ይሄም ስራውን አውትሻይን ማድረግ ጀመረ ይሄኛውም ስራዎችን በመልካም በቅንነት እየሰራ ነው ሁለቱም በስራቸው በቅንነት በኢትዮጵያውያን ተወደዋል በነገራቸው በቃ ጥያቄ የለውም እዚህ መካከል ያለችው ጃኒ ነች አንቺ ባለጌ ነሽ አንቺ ጥፋተኛ ነሽ አንቺ ቆንጆ ነሽ አንቺ መልካም ነሽ አንቺ አላጠፋሽ ምናምን አይባልም በቃ የሆነ ነገር እንዴት አድርገን መተው እንዳለብን አናውቅም ብዙ አይታችሁን ከሆነ አጀንዳዎቹን ሐሳብ ነው የምንሰጥበት ማህበራዊ ሚዲያ ላይ በሚዲያ ላይ የሚሳተፉ የሚዲያ ባለሙያዎች ካያችሁን አጀንዳውን ለህዝብ ነው ይፋ የምንሰጠው ሀገራዊ ማህበራዊ ኢኮኖሚያዊ ፖለቲካዊ አጀንዳዎች ይሰጣሉ ሐሳብ ይሰጡና ሐሳቡን ያንን ተቀብሎ የሚቀበል ይቀበላል የሚጥለው ይጥለዋል አሁን የእናንተን ጉዳይ ወደዚህ ማህበራዊ መንገድ ማን እንዲቀበለው ነው ጥያቄ አንደኛ ትክክል አይደለም ሁለተኛ ነገር ደግሞ አንዱን በማሳጣት ማስወረድ አንዱን በማሳጣት ከፍ ማድረግ ደግሞ ትክክል አይደለም ለኔ ሁላችሁም ትክክል ናችሁ እንዲህ ተደርጌ ነበር ከሆነ በጣም ብዙ ብልህ ተንኮለኛ ሴቶች እንዳሉ አውቃለሁ በጣም ብዙ ደግሞ በጣም የዋህነትና ቀንነት ያላቸው ሴቶችንም አውቃለሁ ከየትኛው እንደሆኑ የሚያውቁት እንግዲህ አጠገባቸው ያሉ ሰዎች ናቸው እኛ እናውቅ ሚዲያ ላይ በመናየው እኔ አሁን የአዶናይን ቅንነት መልካምነት በጎ ስራ ከበፊቱ ስራዎቹ ይልቅ እያጎለበት እያሻሻለ ሄዷል በጣም የሚመሰገን ነው ጆን ዳንኤል የሚባለው ልጅ በጣም መልካም ስራ እየሰራ ነው እያጎለበት እያሻሻለ ወደ መልካም ስራ ወደ ህዝብ እየገባ ነው በጣም የሚመሰገን ስራ የቅልቦች የወሩ አሸናፊ የነበረው እኮ ጥር ላይ ጆን ዳንኤል ነው ታሳስ ላይ አዶናይ ነው እንደውም በሚቀጥለው የካቲት ላይ እንደውም ጃኒ ብትሆን ጥሩ ነበር ይሄንን አጀንዳ አንሰማም ነበር እና ባካችሁ አጀንዳ ባታረጉት ብዬ ነው የመጨረሻ ምስክርነት መሰጣችሁ ለሁሉም ነገር ምስክርነት መሰጣችሁ ለሁሉም ነገር የቤታችሁ ነገር ቤታችሁ ይቀር ጉዳይ ወደ ህግ የሚጠየቅ ከሆነ ማህበራዊ ሚዲያ ላይ ሳይወጣ በፊት ወደ ህግ ይጠየቅ ችግር የለውም ማንም ነገር በነገራችን ላይ ሴት እንድትበደል እንድትገፋ እንድትጨቆን ማድረግ በጣም ማህበራዊ ሚዲያ ላይ ማድረግ የገዛ እናትን የገዛ እህትን መበደል በተንኮለኝነት ስም መጥቶ ደግሞ በሴት ተጨቆነኝ ስም የሚጨቆኑ ሴቶች እንዳሉ ስለሚታወቅ መልካም ሆኖ መጥቶ ምንም ያላረጉት ሰዎች እንዲያደርጉ ከሆነ ደግሞ የሚጨቆኑ ሴቶችን ድምጽ ማጥፋት ነው ስለዚህ በሁለቱም ወገን እዛው እናንተ ያላችሁት ብትማከሩ የተሻለ ነው ማህበራዊ ሚዲያ ከዚህ በላይ ማራገብ አይጠበቅበትም መዘጋት አለበት ይሄ ጉዳይ መዘጋት አለበት ይዘጋ
የዛሬው ጉዳይ ይህንን ይመስል ነበር። አርያ መካሸ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ። ሰንቅ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።